ጤና ይስጥልን። ምሳሌ ቀጣይ ክፍል። እንዴት ቆያችሁ? ማህሌት እነ ብሩክን እዛው ብብታቸው ስር ቁጭ ብላ ጉድ እየሰራቻቸው ነው። መድብል ስንት ዓመት የለፋበት ልጅነቱን ያጣበት ስንት ነገር ያየበትና የጎጋበት ለራሷ አድርጋ ቁጭ አደረገችው። ወይ ማህሌት ማህሌት እንደው ትቻላለች? ማህሌት አትቻልም በፍጹም። ማህሌት እንዴት አድርጋ የመድብልን ሚሞሪ ወስዳ እንደደበቀችና እዛው እነሱ ጋር ሆነ እየተቆጣጠሯትና እየጠበቋት የመድብልን ሙዚቃ ወስዳ ለቃ በዩቲዩብ ላይ ተከፋይ ሆነች። አይገርማችሁም? ምንም ሳትለፋበት ሳትደክምበት ዛሬ እንኳን ከጥፋቷ አትማሪም። ትላንትናን በጥፋት ያሳለፈቻቸው ጊዜያት፣ ሰውን የበደለችባቸው ጊዜያት፣ ብሩክን ተጸጽታ ይቅርታ ልትጠይቀው የመጣችበት ያንን ሁሉ ረስታ ዛሬም ተመልሳ ጥፋት ትሰራለች። ስታስብ መድብል ይተወኛል ብላ አስባ ነው ማለት ወይስ እውነት የገንዘብ ጥማት አለባት? በእርግጥ ምስክርነቱን ከሰጠችና ከመሰከረች በኋላ እነ ብሩክ እንደሚያስወጣት ሳታውቅ አትቀርም። ምናልባት እኔም ባዶ እጄን ከሚወጣ የሆነ ነገር ሰርቼ ልውጣ በማለት ይመስለኛል። ምክንያቱም ገንዘብ የላትም፣ ቤት የላትም፣ ምንም ነገር የላትም፣ ዘመድ የላትም። እፍራታ እንኳን ዘመዳ የነበረችው ወደ እኔ እንዳትመጪ፣ እኔ ጋር እንዳትመጪ፣ እዛው አርፈሽ ተቀመጪ እያለች ትቀጠቅጣታለች በስልክ። ማህሌትም ከዚህ በፊትም ማህሌት ዋንቺ ነው ሁሉ የደረሰብኝ እፍራታ፣ ይሄ ሁሉ ስቃይ የመጣብኝ፣ ይሄ ሁሉ መከራ የመጣብኝ አንቺ ከመጣሽ በኋላ ነው። በአንቺ ምክንያት ነው። አንቺ ሂጂልኝ፣ አንቺ ከርሽልኝ ሰላሜን አውጄ ይኖራሉ እያለች ትነግራት ነበረ። እውነትም አንድ ቀን ቀኑ ደረሰና እፍራታ ከዛች ከቤቷ አስወጣቻት። እየለፋው ነው ብለዋል ሰውዬ። ከዛች ከቤቷ አስወጣቻት። ታዲያ ማህሌትም ምንም ሳይኖራትም ብር ሳይኖራት ዝናም ስሪ ሰርተሽ ቢ ስትሰሪና ተግባሩን ስታሳይ ብቻ ነው ገንዘብ የሚሰጥሽ፣ አለዛ ከኔ 5 ሳንቲም አታገኝም ይላታል። ለምሳ እንኳን ስጠኝ ትለዋለች። ዝና ግን በፍጹም አይሰማትም። ጆሮዬ ለዳባ ብሏታል። ታዲያ ምን ታርግ? ግቢ ብሩክ ጋር ገብተሽ ስራ ስርልኝ። ይቅርታ ውድ ቤተሰብ በመሀል አቋርጬ ነው። እናም ብሩኬ ጋር ገብተሽ ስራ ስርልኝ፣ ስራ ሰርተሽ ብር ታገኛለሽ፣ ሰርተሽ ብይ እያለ እንደ ልብ ይጫወትባታል ዝና። አይ ዝና ስሙ ከበላይ የደንበሳው ልጅ። ማህሌትም ብሩክ ጋር መግባት ፈልጋለች። ምክንያቱም ከብሩክ ባትወጣ፣ ብሩክን ባትበድል፣ ብሩክን እንደዛ ባታሰቃይ ኑሮ ከቤት ወጣ እንደዚያ አትሆንም ነበር። ክብሯ ወርዶ ያ ማንነቷ ማህሌት እታች ተመልሶ የማንም መጫወቻ አትሆንም ነበር። ኢቭን የፍራታ እንኳን እንደዚህ ተሳለቀችባት። ለማንኛውም እሷም ብሩኬ ጋር መግባት ስለፈለገች እሺ ይገባሉ በማለት ገብታ እነሱ የበሉትን እነሱ የጠጡትን እየጠጣች ትኖራለች። ነገ ዛሬ ያስወጧት ያኖሯት ምን የምታውቀው ጉድ የለም። ነገር ግን ከመሰከርሽ በኋላ ትመሰክሪና ትወጫለሽ ብሎ ብሩክና መድብል ግልጹን ነግሯታል።
ስለዚህ ማህሌት አማራጭ መፈለግ ነበረባት። ምን ያደረገች? የመድብልን ዘፈን ወስዳ ልቅቅ አደረገችው። መድብል ባለ ስቱዲዮውን ምን ላይ ደረሰልኝ ብለው ይጠይቁ እንዳለ ጠፍቶብኛል፣ ፋይሉ የለም ብሎታል። እንዴት ሆኖ ሊጠፋ ይችላል? የአንድ ሰው ሀደራና የአንድ ሰው ንብረት። ምክንያቱም ይጠየቅበታል፣ መጠየቁ አይቀርም። ምክንያቱም ማህሌት ናት ይህን ስራ የሰራችው። መድብል ግን አውቋል። ወዲያው ይሄንን ነገር የማህሌት እጅ አለበት፣ የትም ከዚህ ቤት ወጣ እንዳትሄድ በማለት ተናግሯል። ከዕለታት አንድ ቀን ማንንም ሳታስፈቅድ ተነስታ ሄዳለች። እንዲሁም ለኤፍራታ ደውራ አንቺ ጋር ልመጣ ነው ብላ ስትላት አይ እኔ ጋር እንዳትመጪ፣ አርፈሽ ተቀመጪ፣ እኔ አግብቻለሁ። ምክንያቱም በፊትም አንቺ ነሽ እንዳላገባ የከለከልሽ ወይም ደግሞ እንቅፋት የሆንሽብኝ። እኔ አሁን የራሴን ህይወት እየኖርኩ ነው፣ ተመችቶኛል፣ እንዳትመጪ እዛው ኑሪ ያለቻት። ለነገሩ ቢመጣም ባልመጣም አሁን ብር አለኝ፣ ገንዘብ አግኝቻለሁ ብላ ለኤፍራታ ነገረቻት። ታዲያ የመድብል አልባም የጠፋው የት ሄዶ ነው? ስለዚህ ማህሌት ናት። ሆነም ቀራ መጨረሻ ላይ ደርሶባታል። ብሩኬና ቅድስቴም ተስማምተዋል። ለመጋባትም ምክክር እያደረጉ ነው። ያው ምስክርነቱ ካለቀ በኋላ እንደሚጋቡ እየተነጋገሩ ነው። ቅድስትም ታዲያ በጨዋ መልክ ሸማግሌ ላክ ጋሼ፣ ሸማግሌ ከላክ በኋላ ሁሉ ነገር ይደረስበታል ማለት ብሩኬን ቅድመ ሁኔታ ነግረዋለች። እሱም አንቺ ብቻ ተዘጋጅ፣ እኔ ሸማግሌዎቹን ልካለሁ ብሏታል። በጣም ደስ ይላል። ቅድስት የኔ ማዕረጓ። ለማንኛውም ምሳሌም ያጎቷ ዘፈን ስለጠፋ አዝናለች። ነገር ግን ተመልሼ እሰራለሁ ችግር የለውም ብላት ደስ ብሏታል። ከዛ በኋላ የተፈጠረ ግን ያው መለቀቁ ነው። ከተለቀቀ ደግሞ ያን ዘፈን መልሶ መስራት አይችልም። ምክንያቱም አንድ አየር ላይ ውለዋል። ለማንኛውም ያስተፋታል ወይም የወሰደችውን ገንዘብ እንድታመጣ ያደርጋታል። ወይንም ባለቤቱ እንዴት አድርጎ መልቀቅ እንደቻለና እንዴት የሰው ንብረት እንደለቀቀ መድብል ይደርስበታል። ያን ቀን ግን ወዮለት። ማህሌት አሁን እኔ ሳልፈቅድልሽ ከዚህ ቤት ንቅንቅ እንዳትይ ብሏታል። ወስዶ በር ቆልፎባታል። በገዛ እጇ ልክ እንደ በፊቱ የታሸገ ቤት ውስጥ ተመልሳለች። ማህሌት መቼም ቢሆን አትማርም። ዝና ቲትናን ዛሬም እንዳስቀመጣት ነው። ቲትና ታዲያ ጎበዝና እልህኛ ናት። አሁን ግን የሆነ ዘዴ ፈጥራለች። ምክንያቱም ዝና እወድሻለሁ ብሏት ስለነበረ እስቲ በሱ ሊሞክር በማለት ይመስለኛል። ፊቷ ዝና ሲገባ በፈገግታ ነው የምትቀበለው። እሱ ግን ልትሸውጂኝ አትሞክሪ፣ አሁን እኮ ሉላ ተገኝታለች፣ በፊት ግን ስሜት ነበረኝ ብሏታል ለአንቺ። እሷም መሞት አይቀርም እንደምሞት አውቃለሁ፣ እስከዛ ድረስ በደስታ ልኑር ብለዋለች። ዝና ግን ግራ ገብቶታል። ምን አይነት ልጅ ናት? እልህኛ ናት፣ ኃይለኛ ናት፣ አትፈራም እያለ